ይካ እግዚአብሔር ምስለ ኩልክሙ ቄሱ እግዚአብሔር በሁላችሁም አድሮባችሁ ይኑር ይበል። ይህ ምስለ መንፈስከ ሕዝቡም እንደ ቃልህ ይደረግልን ይበሉ። ይካ አእኩትወ ለአምላክነ ቄሱ ፈጣሪያችሁን ፈጣሪያችን አመስግኑ ይበል። ይህ ርቱዕ ይደሉ ሕዝቡ እውነት ነው ይገባል ይበሉ። ይካ አልዕሉ አልባቢክሙ ቄሱ በልቡናችሁ ሰማያዊ ነገር አስቡ ይበል። ይህ ብነ ሀበ እግዚአብሔር አምላክነ ሕዝቡ በፈጣሪያችን በእግዚአብሔር ዘንድ ዋጋ አለን ይበሉ። ጐስዐ ልብየ ቃለ ሰናየ ጐስዐ ልብየ ቃለ ሰናየ ጐስዐ ልብየ ቃለ ሰናየ። መጽሐፍ ከመጽሐፍ ማያያዝ ልማድ ነው። አባቷ ዳዊት ለንጉሠ ሰማይ ወምድር ምስጋና ላቅርብ ባለ ጊዜ ጐስዐ ብሎ ተናግሮ ነበርና እሱም ለንግሥተ ሰማይ ወምድር ለእመቤታችን ምስጋና ላቅርብ ባለ ጊዜ ጐስዐ አለ። አንድም ለአባቷ ለዳዊት የገለጸ መንፈስ ቅዱስ ምስጢር ከምስጢር አያይዞለት ጐስዐ አለ። ወአየድ ይላል በልብ መደብ ቁሞ፣ ወአነ አየድ ይላል በቃል መደብ ቁሞ። ልቡናየ በጎ ነገርን አውጥቶ ተናገረ። ወትጐስዖሙ ይእቲ ባሕር ለነጋደያን እንዲል። አንድም ልህኩት ልቡናየ በእሳተ መንፈስ ቅዱስ ፈልቶ በጎ ነገርን አውጥቶ ተናገረ። አንድም ልቡናየ ስንቡል መንፈስ ቅዱስን ተቀብሎ በጎ ነገር ገሳ። በሀገራቸው የተመገቡት ምግብ ያልተስማማቸው እንደሆን ዑድ ሰንደል የሚባል ሽቱ አለ። ያንን ተመግበው በጎ ነገር ገሳሁ ይላሉና ያጐስዐኒ እንዲል ሦስት ጊዜ ጐስዐ ብሎ መላልሶ ተናገረ። ስለምን ቢሉ በንጻ ሥጋ በንጻ ነፍስ በንጻ ልቡና ማዕርግ አምሳል። አንድም ወጣንያን ማእከላውያን ፍጹማን የሚያመሰግኗት ስለሆነ፣ አንድም በዚህ ዓለም በገነት በመንግሥተ ሰማያት ያሉ ጻድቃን የሚያመሰግኗት ስለሆነ። ከዚህስ አስቀድሞ መንግሥተ ሰማያት የገባ የለም ብሎ ኋላ መንግሥተ ሰማያት የሚገቡ ጻድቃን የሚያመሰግኗት ስለሆነ። አንድም ሊቃውንት በምስጢረ ሥላሴ መጀመር ልማዳቸው ነው። ሦስት ጊዜ መላልሶ መናገሩ የሦስትነት ቃሉ አለመለወጡ የአንድነት ምሳሌ። አንድም ወአነ አየድ ቅዳሴሃ ወአነ አየድ ውዳሴሃ ወአነ አየድ እበያቲሃ የሚል ነውና ሦስት አርዕስት ተናገረ። ለሦስቱም ያመጣል። ወአነ አየድ ቅዳሴሃ ለማርያም አባቷ ዳዊት ወአነ አየድ ግብርየ ለንጉሥ ብሎ ነበርና ለዚያ ዋውየ እኔም የእመቤታችንን ምስጋና እናገራለሁ አለ። መጀመሪያ ጐስዐ ብሎ ነበርና ለዚያ ህዳግ ይህስ ለራሱ አርእስት ነው ብሎ አላ በቅድስና ወበንጽሕ ስርጉት አንቲ የሚል ነውና ለዚያ አርእስት ነው። አኮ በአብዝሖ በማብዛት አይደለም፣ አላ በአውህዶ በማሳነስ ነው እንጂ። የእመቤታችን ምስጋና ከምስጋና ቢበዛ እንጂ
ያንስናል መትሕተ ፈጣሪ መልዕልተ ፍጡራን አይደለችምን ቢሉ እውነት ነው። የእመቤታችን ምስጋና ሰማይ ምድር ብራና አብህርት ቀለም ዕፀው ብር አበባን መድመጽ መላእክት ደቂቀ አዳም ጸሐፍት ቢሆኑ ባልተፈጸመም ነበር። እንደ ቅድስናዋ እንደ ንጽሕናዋ አይደለም ሲል እንዲህ አለ። ከዚያ ሁሉ ቅዱስ ቄርሎስ የቴዎዶስዮስን እህቶች የአርቃድያንና የመሪራን ምስጋናቸውን ተናግሮ ውዳሴ ዘተናገርን ይውህድ እምክብርክን እንዳለ አንድም ንባቡን በማብዛት ምስጢሩን በማሳነስ አይደለም፣ ንባቡን በማሳነስ ምስጢሩን በማብዛት ነው እንጂ። ወአነ አየድ ውዳሴሃ ለድንግል እኔም የእመቤታችንን ምስጋና እናገራለሁ። ሁለተኛ ጎሳ ብሎ ነበርና ለዚያ ህዳግ ይህስ ለራሱ አርእስት ነው ብሎ ኦ ድንግል አኮ ወራዙት ስፉጣን ዘናዘዙኪ አላ መላእክተ ሰማይ ሐወጹኪ በከመ ተብሂለ ካህናት ወሊቃነ ካህናት ወደሱኪ የሚል ነውና። አኮ በአንሆ በቃለ ዝንጋኤን የሚያመጣ ዝንጋኤን የሚያስከትል ነገርን በማብዛት አይደለም። ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ እንዲሉ ነገር ከበዛ ዘንድ ከምን ተነስቶ ከዚህ ደረሰ ይባላልና። እስመ ኖኃ እምስዕርተ ርእስየ ጌጋይየ ወእምዝ ያነውሆ ለሰብእ ግብር ዘአልቦ ምጣኔ ገአር ውእቱ ወለገአርኒ ይተልዎ ዝንጋኤ አብዝሆ መጻሕፍት ያዘነግዕ ልበ እንዲል አላ በአህጽሮ በማሳጠር በመጠቅለል ነው እንጂ ሲሰበር ይሰንጠር ሲረዝም ይጠር እንዲሉ። ወአነ አየድ እበያቲሃ ለድንግል የድንግልን ገናንነቷን እናገራለሁ። ሦስተኛ ጎሳ ብሎ ነበርና ለዚያ ህዳግ ይህስ ለራሱ አርእስት ነው ብሎ ኦ ማርያም በእንተዝን አፈቅረኪ ወነአብየኪ ብሎ የሚያመጣ ነውና። ይህስ አይደለም አርእስት ተቀዳደመ፣ ለፊተኛው አርቆ ለኋለኛው አቅርቦ አይሰጥም ብሎ መጻ ሀብየኪ ቃል ብሎ የሚያመጣ ነውና። ወአነ አየድ ቅዳሴሃ ወአነ አየድ ውዳሴሃ ወአነ አየድ እበያቲሃ ብሎ 3 ጊዜ መላልሶ ተናገረ። ኦ ማርያም በእንተዝን አፈቅረኪ ወነአብየኪ ኦ ድንግል ምልዕተ ውዳሴ ኦ ድንግል አኮ ዘተአምሪ ርስሃተ የሚል ነውና። አንድም አባቷ ዳዊት ቀደሰ ማኅደሮ ልዑል መሰረታቲሃ ውስተ አድባር ቅዱሳን እስመ ሐረያ እግዚአብሔር ለጽዮን ብሎ 3 ጊዜ መላልሶ አመስግኗታል። ወቀውም ዮም በትሕትና ወበፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ግሩም ዮም በዛቲ ዕለት አንድ ወገን ቀድሶ ያቆረበባት ቀን ናት። እንደ ጠሉኝ ልጥላቸው እንደ ናቁኝ ልናቃቸው ሳልል በፍቅር በትሕትና ጸንቼ ግሩም በሚሆን በሥጋው በደሙ ፊት እቆማለሁ። ሥጋው ደሙን ምስጢር አለው። ከአምስቱ አዕማደ ምስጢር አንዱ ምስጢረ ቁርባን ነውና። አንድም
ከኃጢአት ነጽቶ ቢቀበሉት በልሳነ ነፍስ ያናግራልና። ወሶበ ይበውእ ውስተ ልበ ንጹሕ አሜሃ ያነቅሖ ለተናግሮ እንዲል አንድም ሲለወጥ አይታይምና ለበቁትም ሰዎች ስንኳ ከተለወጠ በኋላ ነው እንጂ ሲለወጥ አይታይምና። አንድም የወዲያኛውን ምስጢር ይገልጻልና። ግሩም አለ በሚገባ ቢቀበሉት ግሩም ጸጋ ያሰጣልና፣ በሚገባ ባይቀበሉት ግሩም ፍዳ ያመጣልና። አንድም ግሩማን መላእክት ከበውት ይቆማሉና። አንድም ከኃጢአት ነስቶ ቢቀበሉት ግሩም ምስጢር ይገልጻልና። አንድም የአምላክ ሥጋ የአምላክ ደም አይገርም ማን ይግረም? አንድም የሚወደድ ሲል ነው። ይትርአይ ግርማ ርእየቱ ለኤልያብ እንዲል አንድም ልዩ ሲል ነው። ግሩም ምክሩ በጓለ እመሕያው እንዲል ወቅድመ ዝንቱ ማዕድ ወቁርባን ማዕድም ያለው ሥጋው ደሙ ነው። ማዕድ አለው ማዕድ ሥጋዊን ከበው እንዲመገቡት ይህንም አእሩግ ሕፃናት ከበው ይቀበሉታልና። አንድም ለማዕድ ሥጋዊ ሰው እንዲመረጥለት ለዚህም የበቃና ያልበቃ ይመረጥለታልና። አንድም ማዕደ ነፍስ ነውና ቁርባን እንዳለበው። አንድም ማዕድ ጻሕል ጽዋው ቁርባን ሥጋው ደሙ ነው። በአማን ቁርባን ውእቱ ዘይክሉ ይጥዓሙ እምኔሁ ግሙናነ መንፈስ ልቡናቸውን ሰውነታቸውን በኃጢአት ያሳደፉ ሰዎች ሊቀበሉት የማይገባቸው መለኮት የተዋሃደው እውነተኛ ቁርባን ነው። ማን ይከለክላቸዋል ቢሉ ራሳቸው ፈርደው ይከለከላሉና። አንድም ቄሱ ይከለክላቸዋልና። አንድም እግዚአብሔር በምልአት በልቡናቸው አድሮ ይከለክላቸዋልና። ሕዝቡ ያልበቁ ልዑካኑ የበቁ የሆኑ እንደሆን የሕዝቡን ለልዑካኑ ይደርብላቸዋል። ልዑካኑ ያልበቁ ሕዝቡ የበቁ የሆኑ እንደሆን የልዑካኑን ለሕዝቡ ይደርብላቸዋል። ሕዝቡም ልዑካኑም ያልበቁ የሆኑ እንደሆን መልአክ ወስዶ በበረሃ ለወደቁ ባሕታውያን ያቀብላቸዋል። ምግብ ሆኗቸው የሚኖር ቅሉ ይህ ነው። ያም አያውቅም ይህም አያውቅም። ያ እንዳይታበይ ይህ ከቀቢጸ ተስፋ እንዳይደርስ ነው። አኮ ከመ መሥዋዕቶሙ ለቀደምት አበው ዘበደመ በግዕ ሐርጌ ወላህም በደመ በግዕ በደመ ላህም የቀደሙ ሰዎች ይሰዉት እንደነበረው መሥዋዕት አይደለም። አንድም የቀደሙ ሰዎች በደመ ላህም በደመ በግዕ ይሰዉት እንደነበረ መሥዋዕት አይደለም። ሐርጌን ለበግዕ የቀጸሉ እንደሆን ሙክት ለላህም የቀጸሉ እንደሆን ጊደር ማለት ነው። አላ እሳት ውእቱ መለኮት የተዋሃደው ቁርባን ነው እንጂ እሳት ማህየዊ ለርቷነ ልብ ለእለ ይገብሩ ፈቃዶ ለናለ አንድ ወገን እሳትን ብዬ ብላችሁ አንድነቱን ሦስትነቱን አውቀው ሕማሙን ሞቱን አምነው ኃጢአታቸውን ለመምህረ ንስሐ ነግረው መምህረ ንስሐ ያዘዘውን ሰርተው በሚገባ ለሚቀበሉ ሰዎች የሚያድን እሳት ነው። እሳት በመጠን የሞቁት እንደሆን የበሉት የጠጡትን ያስማማል፣ ደዌ ይከፍላል። ይህም ከኃጢአት ነጽቶ ቢቀበሉት ሕይወተ ሥጋ ሕይወተ ነፍስ ይሆናል፣ ደዌ ነፍስ ያርቃልና።
እሳት በላኢ ለአማጽያን ለእለ ይክህዱ ስሞ ለናለ አንድ ወገን ነው። እሳት ማህየዊም ብላችሁ ስመ አምላክነቱን ለሚክዱ ሰዎች የሚያቃጥል እሳት ነው። ስመ አምላክነቱን ከካዱ የማን ሥጋ የማን ደም ብለው ይቀበሉታል ቢሉ ስመ ቁርባንነቱን ለሚክዱ ሰዎች ስመ ቁርባንነቱንስ ከካዱ ምን ይረባናል ምን ይጠቅመናል ብለው ይቀበሉታል ቢሉ በግብሩ መካድ አለና ከኃጢአት ሳይነጹ ቢቀበሉት በፍዳ ላይ ፍዳ የሚያመጣ ስለሆነ እሳት ነበልባሉ ከወረደው ፍሙ ከመረተው ቀርበው ያለመጠን ቢሞቁት ያቃጥላል። ይህም በማይገባ ቢቀበሉት ፍዳ ያመጣልና። ወይእዜኒ ዘበልኦ ለዝንቱ ህብስት ወዘሰትዮ ለዝንቱ ጽዋዕ እንዘ ኢይደልዎ ደይኖ ወመቅሰፍቶ በልዓ ለርእሱ መንሱትኬ ነሲአ ሥጋሁ በድፍረት ወተመጥዎ ደሙ ዘእንበለ ኀፍረት እንዘቦ ላዕሌሁ ነውረ ኃጢአት እንዲል። ከዚህም ሥጋውን ከእሳተ ባቢሎን ደሙን ከማየ ግብፅ ምሳሌ አምጥተው ይናገራሉ። እሳተ ባቢሎን 3 ደቂቅን ሳይነካ በአፋ ያሉ የባቢሎንን ሰዎች አቃጥሏቸዋል። ሥጋውንም ከኃጢአት ነጽተው የሚቀበሉትን ያድናቸዋል። ከኃጢአት ሳይነጹ የሚቀበሉትን ያጠፋቸዋልና። ማየ ግብፅ በግብፃውያን ሲለወጥባቸው በእስራኤል አልተለወጠባቸውም። ደሙም ከኃጢአት ነጽተው የሚቀበሉትን ያድናቸዋል። ከኃጢአት ሳይነጹ የሚቀበሉትን ያጠፋቸዋልና። ዛሬም ቀሳውስት ይህን ምሳሌ ይዘው የበደላችሁትን ሳትክሱ የቀማችሁትን ሳትመልሱ ከኃጢአት ሳትነጹ ሳትበቁ ብትቀበሉት ሥጋው ደሙ በነፍስ በሥጋ ያስፈርድባችኋል እያሉ አዋጅ ይነግሩበታል። በአማን እሳት ውእቱ ዘይክሉ ለኪፎቶ እሳታውያን ለነደ እሳት እሙንቱ ኪሩቤል ወሱራፌል። ከእሳት ከነፋስ የተፈጠሩ ኪሩቤል ሱራፌል ሊይዙት የማይቻላቸው መለኮት የተዋሃደው እውነተኛ ቁርባን ነው። ተፈጥሯቸው ከእሳት ከነፋስ ነውና። ወሶበ ኢያእኮትኮ ለዘፈጠረከ እምነፋስ ወነድ ፈጠረ ህየንቴከ ሰብአ ዘማሬ እማይ ወእመሬት እንዲል። ከዕለተ ሰሉስ አስቀድሞስ ግብር እምግብር የተፈጠረ ፍጥረት የለም። የመላእክትም ተፈጥሮ እምኀበ አልቦ ነው ብሎ ግብራቸውን ሲያይ እሳት ነፋስ ኃያላን ረቂቃን ፈጣኖች ፈጻመያነ ፈቃድ ናቸው። መላእክትም ኃያላን ረቂቃን ናቸውና ለተልእኮ ይፋጠናሉና የፈጣሪያቸውን ፈቃድ ይፈጽማሉና። እሳት ሰብአ ሰዶምን ደቂቀ ቆሬን አጥፍቷል። ነፋስም ብእሲት ዘማን ጥቅመ ሰናዖርን ሐራ ጰራግሞንን አጥፍቷልና። አንድም የባለሟልነት ስማቸው ነው። እገሌ ነደ እሳት ባለሟል ነው እንዲሉ። ዘኢይክሉ ለኪፎቶ አለ ንጉሡ ዖዝያን ሊቀ ካህናቱ አዛርያስ ይባላል። በቀኙ ይቀመጣል። ምን ነው በቀኜ ትቀመጥብኛለህ ይለዋል። ወካህን ይነብር በየማነ ንጉሥ እንጂ ይለኛል ይለዋል። ከልብሰ መንግሥቱ ልብሰ ክህነቱ ይበልጣል። ምን ነው ከኔ የበለጠ ልብስ ትለብሳለህ ይለዋል።
ካህናቲከ ይለብሱ ጽድቀ እንጂ ይለኛል ይለዋል። ፍርዱን ይገስበታል። ምነው ፍርዴን ትገስብኛለህ ይለዋል። እምነ መንግሥት የአቢ ክህነት እንጂ ይለኛል ይለዋል። እንዲህ አድርጎ ቤተ መንግሥትን እያረካከሰ ቤተ ክህነትን እያነጋገሰ እያሞጋገሰ እየጠቃቀሰ ቢያውከው በዚያም ቢሉ ቀንቶበት ከቤተ መንግሥትማ ቤተ ክህነት ከበለጠ እኔስ በአባቴ ከቤተ መንግሥት ብወለድ በእናቴ ከቤተ ክህነት እወለድ የለም ብሎ ማዕጠንተ ወርቁን ይዞ ልብሰ ተክህኖውን ለብሶ ሊያጥን ገባ። ሲያጥን ጢሱ ቢያርፍበት ከግንባሩ ለምጽ ተቀረጸበት። በሻሽ ሸፈነው፣ ከሻሹ ላይ ወጣበት። ለምጻሙን እስራኤል ስንኳንስ በቤተ መቅደስ በከተማ አያኖሩትምና እሱን አውጥተው ልጁን አንግሰዋል። በዘመኑ የነበረ ነቢይ ኢሳይያስ ነው። ፈርቶ ሳይገስጸው ቢቀር ለምጽ ወጥቶበት ሀብተ ትንቢት ተነስቶት 3 ዓመት ከመንፈቅ ያህል ኑሯል። ወእምዝ በዓመተ ሞተ ወዝያ ንጉሥ ርኢክው ለእግዚአብሔር እንዘይነብር ዲበ መንበሩ ብሩህ ወነዋህ እንዲል ዖዝያን በሞተበት ወራት ጌታ በመንበረ ጸባዖት እንዳለ ሆኖ ለኢሳይያስ ታየው። ያ ታፍረው ታከብረው የነበረ ንጉሥ ሞተ፣ አለፈ። እኔ ግን ህልፈት ውላጤ የለብኝም ሲል ሊያድነው ቢሻ መነ ፌኑ ሀበ ሕዝብየ እስራኤል ሁሉ ራሱን ጠበቀ፣ አንገቱን ቀበረ። ወደ ወገኖቼ ወደ እስራኤል በመምህርነት ማንን ልስደድ አለ። እስመ ማእከለ ሕዝብ ዘርኩስ ከናፍሪሆሙ ሀሎኩ አነ። እስራኤል ለምጽ ይጸየፋሉ፣ ደግሞም ትንቢት ተነስቶኛል እንጂ እኔ አልፈራም ነበር አለው። ወተፈነወ አሐዱ እምሱራፌል ወነስአ ፍሕመ በጉጠት ወአልከፎ ከናፍሪሁ ወይቤ አእተትኩ ለከ ኃጢአተከ እንዲል መልአኩን ከዓለመ መላእክት ፍሕሙን በጉጠት ወስደህ አጉርሰው አለው። ኃጢአተከ ቢል ለምጹን አራኩልህ፣ ኃጢኦተከ ቢል ትንቢቱን መለስሁልህ ሲል ነው። ከዚህ በኋላ ለምጹ ድንወለት ትንቢቱ ተመልሶለት እንደገና አስተምሯልና። ይህም ምሳሌ ነው። መልአኩ የቀሳውስት፣ ጉጠት የሥልጣነ እግዚአብሔር፣ ኢሳይያስ የምዕመናን፣ ለምጽ የፍዳ የመርገም፣ ፍሕም የሥጋው የደሙ። አንድም ከናፍረ ኢሳይያስ የምዕመናን፣ መልአኩ የዲያቆን፣ ጉጠት የዕርፈ መስቀል፣ ፍሕም የደሙ ምሳሌ። መላእክት ሥጋውን ደሙን የሚይዙበት ሥልጣን የላቸውምና ዘይክሉ አለ። ዘኢተገብረ ለመላእክት ተገብረ ለካህናት የሚያሰኘው ቅሉ ይህ ነው። አባ መቃርዮስ እንዳየው ስለ ንጽሕናው መልአኩ የቄሱን እጅ ይዞ ለማርቆስ ዘዮናኒ ግብፃዊ ሲያቀብለው አይቷል። ኦ ማርያም በእንተዝ ናፈቅረኪ ወነአብየኪ። ኦ ቃለ አክብሮ ቃለ አይስሮ ቃለ አራህርሆ ይሆናል። ቃለ አክብሮ ኦ ድንግል ምልዕተ ውዳሴ ብሎ የሚያመጣው ነው። ቃለ አራህርሆ ኦ ዮሴፍ ወልደ ዳዊት
ቃለ አሂስቦ ኦ ሐናንያ ኦ አብዳን ሰብአ ገላትያ ነው። በእንተዝ ያለፈውን አጸፈ እንደገና ብሎ መጽሐፍ ያለፈውንም የሚመጣውንም ማጸፍ ልማድ ነውና የሚመጣውን አጸፈ። እመቤታችን ሆይ እናከብርሻለን፣ እናገንሻለን። እኛ እሷን የምናከብራት የምናገናት ሁነን አይደለም፣ ክብርሽን ገናንነትሽን እንናገራለን ሲል ነው። እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስትየ ሕይወት ዘበአማን፣ እውነተኛውን ምግብ እውነተኛውን መጠጥ አስገኝተሽልናልና ስላስገኘሽልን። ዘበአማን አለ ከመሥዋዕተ ኦሪት ሲለይ፣ ያ ሥጋዊ ይህ መንፈሳዊ፣ ያ አፍአዊ ይህ ውሳጣዊ፣ ያ ምድራዊ ይህ ሰማያዊ ነውና። አንድም የዚህ ዓለም ምግብ ጧት በልቶ ለማታ ማታ በልቶ ለጧት ያሻል። ይህ ግን በሚገባ ከተቀበሉት በኃጢአት ካላሳደፉት ሕማሙን ሞቱን ለማዘከር ነው እንጂ አንድ ጊዜ ከተቀበሉት በሌላ ጊዜ አያሻምና። አንድም የዚህ ዓለም ምግብ ሐሰር ይሆናል ይለወጣል፣ በሱ ግን ይህ ሁሉ የለበትምና። አንድም የዚህ ዓለም ምግብ ሞትን ያስከትላል፣ ይህ ግን የዘላለም ሕይወት ይሆናል። አንድም ከአማናዊት እመቤታችን ስለተገኘ መብልዐ ጽድቅ ዘበአማን ወስትየ ሕይወት ዘበአማን አለ። ኦ አበዊነ ንቡራነ እድ ስዩማን እለ መትልወ ሐዋርያት፣ አንቀጽ ተስማሚውን ያወርዳል። ናፈቅረክሙ ወነአብየክሙ ሲል ነው። ተውህበ ጳውሎስ ሙቁህ ብሎ ወካልአንሂ ሙቁሃን ባለ ጊዜ ተውህቡ አገብአ ለኤልዛቤል ውስተ ምስካባ ዘቀዳሚ ወለእለሂ ዘመው ምስሊሃ ባለ ጊዜ አገብኦሙ። ትኤምሃክሙ ቤተ ክርስቲያን እንተ ውስተ ባቢሎን ዘግብፅ ብሎ ወማርቆስ ወልድየ ባለ ጊዜ ይኤምሃክሙ እንዳለበት ከሐዋርያት ቀጥላችሁ ሐዋርያትን መስላችሁ በአንብሮተ እድ የምትሾሙ አባቶቻችን እናከብራችኋለን፣ እናገናችኋለን። ከሊቀ ጳጳስ ጀምሮ እስከ ቄስ ያሉት በአንብሮተ እድ ይሾማሉ። ቅባት ያለበት ነው። ዲያቆን በአንብሮተ እድ ይሾማል፣ ቅባት የለውም። ከዚያ በታች ያሉትን በቃል ይሾሟቸዋል። እስመ ነሣእናክሙ አስተብቋእያነ ለነ ለኀበ እግዚአብሔር፣ ወደ እግዚአብሔር ልታማልዱን። አስተብቁያነ ከእግዚአብሔር አግኝተን ተቀብለናችኋልና እናከብራችኋለን፣ እናገናችኋለን። ሊቀ ጳጳሱ በሞተ ጊዜ የበቁትን ደጋጎቹን መርጠው ስማቸውን በቅፋፍ ጽፈው ላለፈው ኦ እግዚኦ አይርፍ ነፍሰ አቡነ፣ ለሚመጣው ኦ እግዚኦ አንብር ለነ ዲበ መንበሩ ኖላውየ ሄረ ይንኩን ከመ መርኤት ዘአልቦ ኖላዊ ወይምስጠነ ተኩላ መሳጢ እያሉ ይጸልዩበታል። ጸሎታቸውን ሲፈጽሙ አንድ ብላቴና አምጥተው እያነሳህ ስጠን ይሉታል። እያነሳ ይሰጣቸዋል። ሳያይ መልሰው ይቀላቅሉታል። አንዱን 3 ጊዜ መላልሶ የሰጣቸው እንደሆን
ያርዎስ ያርዎስ አክዮስ ብለው ይሾሙታል። ይደልዎ ይደልዎ ማለት ነው። አንዱን አንድ ጊዜ የሰጣቸው እንደሆን ከጸሎቱ ይጨምሩበታል። ይህም ከሐዋርያት ሲያያዝ የመጣ እንደሆን ይሁዳ በወጣ ጊዜ በይሁዳ እግር እኛ ባወቅን ማትያስንና በርናባስን መርጠናል። አንተ እግዚኦ ማእምረ ኩሉ ልብ አርቂ አሃደ እምሉ ዘሃረይከ ዘይነስአ ለመልእክተ ሲመት ዘሐዋርያት ኩላሊት ያመላለሰውን ልቡና ያሰበውን መርምረህ የምታውቅ አቤቱ ይህችን የሐዋርያትን ሹመት ገንዘብ የሚያደርጋትን ከነዚህ ከሁለቱ የመረጥኸውን አንዱን ግለጥልን ብለው ወአስተአጸውዎሙ ይላል። ዕፃ አጣጣሯቸው። ወወፃ ዕፃ ላዕለ ማትያስ ይላል። በማትያስ ወጣ መከራ የሚቀበልበት ነውና በአለ። አንድም ለማትያስ ወጣ ዋጋ የሚያገኝበት ነውና ለአለ። ወተወለቆ ምስለ 10 ሐዋርያት ከ11 ሐዋርያት 12ኛ ሆኖ ተቆጥሯልና እንዲህ አለ። ወነሳእናሆሙ በመዋዕሊነ አስተብቋእያነ ለነ ለሀበ እግዚአብሔር እሎንተ ክልኤተ ሊቃነ ጳጳሳት የእስክንድርያ ሊቃነ ጳጳሳት እለእስክንድሮስንና አትናቴዎስን ወደ እግዚአብሔር ሊያማልዱን ተቀብለናቸዋልና አስተብቁያነ ይላል። ከእግዚአብሔር አግኝተን ተቀብለናቸዋልና እናገናቸዋለን፣ እናከብራቸዋለን። እለእስክንድሮስ አርዮስን ተከራክሮ ረቶታልና አትናቴዎስም በሱ ሐዘን በእርሱ ጸሎት በዘመኑ አርዮስ ሙቷልና። ብፁዕ ጳጳስ አባ እገሌ ዘሀገር አባይ ለእስክንድርያ በእስክንድርያ በመዲናይቱ ሀገር የተሾመ አባ እገሌን ወዲበ ርእሰ ሀገረ አበዊነ ብፁዕ ወቅዱስ ፓትርያርክ በመዲናይቱ ሀገር ብፁዕ ወቅዱስ አባ እገሌ ዘሀገር አባይ ለእስክንድርያ በእስክንድርያ በመዲናይቱ አገር የተሾመ አባ እገሌን ወዲበ ርእሰ ሀገረ አበዊነ ብፁዕ ጳጳስ በመዲናይቱ ሀገር በአክሱም የተሾመ ንዑድ ክቡር የሚሆን አባ ሰላማን እንወደዋለን፣ እናከብረዋለን። እንዳለፈው ተርክ። አንድም እሎንተ ክልኤተ ሊቃነ ጳጳሳት አባ እገሌ ዘሀገር አባይ ለእስክንድርያ ወዲበ ርእሰ ሀገረ አበዊነ ብፁዕ ወቅዱስ አባ ማትያስ የእስክንድርያውን አባ እገሌ የሀገራችንን አባ ማትያስን እናከብራቸዋለን፣ እንወዳቸዋለን። የእስክንድርያውንስ ሊቀ ጳጳስ ይሁን የሀገራችንን ስለምን ሊቀ ጳጳስ አለው ቢሉ ከእስክንድርያው ሊቀ ጳጳስ አስጠግቶ ስምዖንን ከሌዊ አስጠግቶ ካህናት ህሉፋነ ፍኖት ከበቱ ፍኖተ እግዚኦሙ እንዳለ። አንድም ከሊቀ ጳጳስ ማዕርግ ደርሶ የሚሰደው ከሊቀ ጳጳስ ማዕርግ አድርሶ የሚሰደው ስለሆነ በመንበሩ አስቀምጦ ጭራውን መቋሚያውን መስቀሉን ሰጥቶ የሚሰደው ስለሆነ። አንድም ስም ሰጥተው ግብር ነስተውታልና ወያክብርዎ በስመ ሊቃናት ባሕቲቱ ዘእንበለ ይኩን ሎቱ ስልጣነ ዝንቱ እንዲል እስክንድርያ ተብላለች።
እስክንድር የሚባል ገናና ንጉሥ ነበር። ስነ በዓል ለማየት መንግሥት ለማዳረስም ቢሉ ለሌላም ነገር ቢሉ አንድም ያዕቁብን ለመጠጋት ኢየሩሳሌም ወጣ። ከወጣ ዘንድ ሲመለስ ስም የሚያስጠራ ልጅ የለኝ፣ ምን ሰርቼ ስሜን ላስጠራ አለ። ድልድይ ሰርተህ ስምህን አስጠራ አሉት። ይህች እስክንድርያ ማይ ጽንፋ ማይ ሐጹራ ይላታል። ውሃውን በመዘውር መልሶ የብረት አምድ እያቆመ የብረት ድልድይ እየደለደለ በኖራ እየለበጠ በብረት እየጠረቀ የብረት ሰረገላ እያሸጋገረ የብረት መረባ ሰርቷል። ልማደ ሰብእ ልማደ እንስሳ የሚወርድበት እንደ መሽረብ ያለ ሰርቶ አዞ ጉማሬ እየወጣ እንዳያውክ ገባሬ ተአምር አጽመ ኤልሳዕን ቀብሮበታል። በዚያ ላይ 3 ድስት ምሉ ወርቅ ቀብሮበት ሄዷል። ይህ የተደረገ በዘመነ ብሉይ ነው። ሲያያዝ ከዘመነ ሐዲስ ደርሷል። ከዘመነ ሐዲስ እስከ ዘመነ ሊቃውንት ደረሰ። አትናቴዎስ በእስክንድርያ ተሹሞ ሳለ በዘመኑ ረሃብ ሆነ። ወርቅ ተቀብሮ እያለ ነዳያን እየተራቡ እምከመ ረከብኩ ሞገሰ በቅድመ አምላኪየ እያሃድጎ ለዝንቱ አድራማልየክ ምኵራበ ሰገል እያለ ሲጸልይ ተምኔቱ ሳይፈጸምለት ሞተ። ከሱ ቀጥሎ ቴዎፍሎስ ተሾመ። እሱም በዘመኑ ረሃብ ሆነ። ወለእመ ረከብኩ ሞገሰ በቅድመ አምላኪየ እያሃድጎ ለዝንቱ አድራማልየክ ምኵራበ ሰገል እያለ ሲያዝን ይኖር ነበር። ኋላ ግን አልአርታ የምትባል የሮም ንግሥት ብዙ ሰራዊት አስከትላ ሄደች። ስለምን ቢሉ ለምናኔ፣ ብዙ ሰው አስከትሎስ ምናኔ የለም ብሎ ገዳማተ ግብፅን እጅ ለመንሳት በገዳማተ ግብፅ ካሉ አበው ለመባረክ ከአበውም አንዱ እሱ ነውና ወደ እሱ ሄደች። አዝኖ አየችው። ምን ነው አዝነሃል አለችው። እኔ አላዝን ማን ይዘን ወርቅ ተቀብሮ እያለ ነዳያን እየተራቡ አላት። አታስኮሰትረውም አለችው። ባይቻለኝ አላት። ባንተ ጸሎት በእግዚአብሔር ረድኤት አስቆፍርልሃለሁ ብላ ብታስቆፍርለት ቴዳ የሚል 3 ድስት ምሉ ወርቅ ተገኝቷል። ቴዳ ማለት ታኦስ ማለት ነው። ታኦስ የጌታ ስም ነው። ለነዳያን ይገባል ብሎ አንዱን ለነዳያን መጽውቶታል። አንዱን ቴዳ ማለት ቴዎዶስዮስ ማለት ነው ብሎ ለንጉሡ ሰዶለታል። ንጉሡም ለበረከት ያህል ከፍሎ አስቀርቶ መልሶ ሰዶለታል። በዚህ አብያተ ክርስቲያናትንም ይነጽበት ለነዳያንም ይመጹተው አልታወቀም። አንዱን ቴዳ ማለት ቴዎፍሎስ ማለት ነው። ይህ የኔ ገንዘብ ነው ብሎ በዚህ 7 ያህል አብያተ ክርስቲያናት አንጾበታል። ታቦተ ኢየሱስ፣ ታቦተ ማርያም፣ ታቦተ ሚካኤል፣ ታቦተ ሩፋኤል በዘባነ አንበሪ የታነጸ በዚያ ጊዜ ነው። ታቦተ ኤልሳዕ፣ ታቦተ ዮሐንስ መጥምቅ ይህ አንድ ወገን ነው። ታቦተ ኤልሳቤጥ፣ ታቦተ መርቆሬዎስ ነው። ወርቅ ስለተገኘባት አባይ አላት። ይህስ አባ ሕርያቆስ የሚሻ የመንፈሳዊ የሥጋው የደሙን ነገር ነው። የመንፈሳዊ የሥጋው የደሙን ነገር ሲናገር መጥቶ ማሩን አምርሮ ወተቱን አጥቁሮ ወርቅ ተገኘባት ብሎ
አባይ አይላትም ብሎ ወትከውን አሐቲ ሀገር ምስዋኦ ለእግዚአብሔር እንዲል በአራቱ ማዕዘን ሃይማኖት ሲጠፋ እስከ ዕለተ ምጽአት ወልድ ዋህድ ስትል ትኖራለችና። ርእስ አክሱም ሀገር መላ ኢትዮጵያ። ይዲ በእንተ ብፅዕት ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ ተብላ በኤልሳቤጥ ቃል ስለተመሰገነች። ወፍስሕት ተፈስሒ ተብላ በመልአኩ በገብርኤል ቃል ስለተመሰገነች። ወስብሕት በኩሉ ክቡር በውስተ ነቢያት ክቡር በውስተ ሊቃውንት እንዲል በሁሉ ዘንድ ስለተመሰገነች። ቡርክት አንቲ እማንስት ተብላ ስለተመሰገነች። ወቅድስት ወንጽሕት እግዝእትነ ወላዲተ አምላክ ማርያም ድንግል ንጽሕት ኩሎ ጊዜ ተብላ ስለተመሰገነች አምላክን ስለወለደች ስለእመቤታችን ብለህ አንድም እሷን አማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚሄዱትን አስባቸው ይበል። እግዝእትነ አለ ከግብርናተ ዲያብሎስ ነፃ አውጥቶ የሚገዛን ከእሷ በነሳው ሥጋ ስለሆነ ነው። ወበእንተ ቅዱሳን ክቡራን ጽኑዓን ክቡራን መንፈሳውያን ረቂቃን ለሚሆኑ ወበእንተ ቅዱሳን ክቡራን ጽኑዓን ክቡራን መንፈሳውያን ረቂቃን ለሚሆኑ ሊቃነ መላእክት ማዕረጋቸውን መናገር ነው። ሰማያውያን ቦታቸውን መናገር ነው። ወኃያላን ኃያላን ስለሚሆኑ ስለ እነዚህ ብለህ አንድም በእነዚህ አማላጅነት አንድም በተፈጥሮ ሀተታ በተፈጥሮ ኃይል ይሰጣቸዋል። አንድም በቅዳሴ በተራድኦ ምክንያት ይጨመርላቸዋልና። ሰባኪ ነስሑ እስመ ቀርበት መንግሥተ ሰማያት እያለ ነስሑ እስመ ቀርበት መንግሥተ ሰማያት እያለ ወፀያሄ ፍኖት ዮሐንስ መጥምቅ ጺሁአ ፍኖቶ ለእግዚአብሔር እያለ ስለሚያስተምር መጥምቀ መለኮት ስለሚሆን ስለ ዮሐንስ ብለህ አንድም በሱ አማላጅነት ወበእንተ ቅዱሳን ስቡሃን ወላእካን ማቴዎስ ወማርቆስ ሉቃስ ወዮሐንስ አርባዕቱ ወንጌላውያን ንጹሐን ክቡራን ላእካነ ቃል ስለሚሆኑ ስለ አራቱ ወንጌላውያን ስለ ማቴዎስ ስለ ማርቆስ ስለ ሉቃስ ስለ ዮሐንስ ብለህ አንድም በእነዚህ አማላጅነት ማቴዎስና ዮሐንስ ከየቦታቸው ይተረጎማሉ። ማርቆስ ማለት አንበሳ ማለት ነው። አንበሳ ለላህም ጌታው ነው፣ ይሰብረዋል። እሱም ከግብፅ አምልኮተ ላህምን አጥፍቷልና። አንድም ንህብ ማለት ነው። ንህብ የማይቀስመው አበባ የለም። እሱም አስቀድሞ ከጌታ ኋላ ከሐዋርያት ተምሯልና። አንድም ካህን ማለት ነው። ወአምጽኡ ማርየ ዘዲዮስ እንዲል። ሉቃስ ማለት መበስር ማለት ነው። ብስራተ መልአክን ይጽፋልና። አንድም ተንሳኢ ማለት ነው። ለስብከተ ወንጌል ይፋጠናልና። አንድም አቃቤ ሥራይ ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ ነበር፣ ኋላ ግን አቃቤ ሥራይ ዘነፍስ ሆኗልና። በእንተ ቅዱሳን አግብርቲከ ክቡራን ባለሟሎችህ ስለሚሆኑ የባለሟልነት ስማቸው ነው። ዳዊት ገብርየ፣ ሙሴ ገብርየ እንዲል። ጴጥሮስ ማለት መሰረት ማለት ነው። መሰረትነቱ የሃይማኖት የልጅነት ነው። ወያዕቆብ ስለ ያዕቆብ ብለህ ያዕቆብ ማለት አዕቃጼ ሰኮና አሃዜ ሰኮና ማለት ነው። የቀደመው ያዕቆብ
ሰኮና ኤሳውን ይዞ እንደተወለደ እሱም ወንጌልን ሲያስተምር በዚያው ይሞታልና አበቃጽ የሰኮና ኤሳው እንደሆነ በትምህርቱ የመናፍቃንን ትምህርት ያሰናክላልና። ወዮሐንስ ስለ ዮሐንስ ብለህ ዮሐንስ ማለት ፍስሐ ወሐሴት ርኅራሄ ወሳህል ማለት ነው። ፍስሐ ወሐሴት አለ ቅባት ብፅዕት መንፈስ ቅዱስን ያሰጣልና። ርኅራሄ ወሳህል አለ በጸጋ ዘነሳይክሙ በጸጋ ሀቡ በከንቱ ዘነሳይክሙ በከንቱ ሀቡ ባለው ጸንቶ ያስተምራልና። ወእንድርያስ ስለ እንድርያስ ብለህ እንድርያስ ማለት ተባዕ ለመስቀል በኩረ ሐዋርያት ማለት ነው። ተባዕ ለመስቀል አለ እስከ ሀገረ በላይተ ሰብእ ድረስ ሂዶ አስተምሯልና። ፊልጶስ ማለት መፍቀሬ አሃው ማለት ነው። ፊልሳዳፎስ እንዲል አንድም አሃዜ ኩናት ረያጼ አፍራስ ማለት ነው። አንድም ስውር ቦታ ማለት ነው። ፌላሌምሌሞንም ንህድር ብሔረ ፊልሞን እንዲል። ወበርተሎሜዎስ ስለ በርተሎሜዎስ ብለህ በርተሎሜዎስ ማለት ተክል የማጠጣት ግብር ያለው ልጅ ማለት ነው። ኩን ወልደ ኃይል ኩን ወልደ የማን እንዲል አንድም ዕለቱን ወይን ተክሎ ለመሥዋዕት አድርሷልና። ቶማስ ስለ ቶማስ ብለህ ቶማስ ማለት ፀሐይ ማለት ነው። ክልኤቱ አስማቲሁ ለፀሐይ አሃዱ ወርያርየስ ወካልኡ ቶማስስ እንዲል። ወማቴዎስ ስለ ማቴዎስ ብለህ ማቴዎስ ማለት ሩይ እመጸብሃን ማለት ነው። ግብር ከሚያስገብርበት መርጦታልና። ወያዕቆብ ወልደ እልፍዮስ ስለ ያዕቆብ ወልደ እልፍዮስ ብለህ ወልደ እልፍዮስ ለማለት ተለይቷል እንጂ ትርጓሜው እንዳለፈው ነው። ታዴዎስ ስለ ታዴዎስ ብለህ ታዴዎስ ማለት ዘርእ ወማዕረር ማለት ነው። ኦሪትን እንደ ዘር ወንጌልን እንደ ማዕረር አድርጎ ያስተምራልና። አንድም ዕለቱን ስንዴ ዘርቶ ዕለቱን ለመሥዋዕት አድርሷልና። ወስምዖን ወማትያን ስለ ማትያንና ስለ ስምዖን ብለህ ማትያን ማለት ምትክ ማለት ነው። ማትያስ ማለት ፀሐይ ማለት ነው። 10ቱ ወክልኤቱ ሐዋርያት ስለ 12ቱ ሐዋርያት ብለህ አንድም በእነዚህ አማላጅነት አስባቸው። ስማቸውን አስቀድሞ ቁጥራቸውን ወደ ኋላ አመጣ። ወያዕቆብ ሐዋርያ እሁሁ ለእግዚእነ ኤጲስቆጶስ ዘኢየሩሳሌም በኢየሩሳሌም ኤጲስቆጶስነት ስለተሾመ የጌታችን ወንድም ስለሚሆን ወንጌልን ዙሮ ስላስተማረ ስለ ያዕቆብ ብለህ አንድም በሱ አማላጅነት መገኛው ጉንዱ አልዓዛር ነው። አልዓዛር ቅስራንና ማትያንን ይወልዳል። ቅስራ ኢያቄምን፣ ኢያቄም እመቤታችንን፣ እመቤታችን ጌታን። ማትያን ያዕቆብን፣ ያዕቆብ ዮሴፍን፣ ዮሴፍ ያዕቆብን ይወልዳል። በአንጻር ያለነውና እሁሁ አለ። ለተዘምዶስ እነ ያዕቆብ እነ ዮሐንስ ወልደ ዘብዴዎስ ይቀርቡታል ብሎ እናቱ በሕፃንነቱ ሙታ ከአባቱ ቤት አግኝታው ከጌታ ጋር እያጠባች አሳድገዋለችና። ሐሊብ ድንግልና ወይንስ ሩቅ ብእሲ መጥባት አይቻለውም ብሎ እንደ እናት ሁና አሳድገዋለችና። ኤጲስቆጶስ ዘኢየሩሳሌም አለ። ያዕቆብ ወኮነ እግሩ ከመ እግረ ነጌ ይላል። ከገድል ጽናት የተነሳ እግሩ እንደ ሙገጫ ተድበልብሎ ነበርና ለስብከተ ወንጌል አይፋጠንም ብለው በኢየሩሳሌም ሾመውት ሂደዋል። ይህማ ከሐዋርያት
አንድ ደዌ የሌለበትን አለ። ቅዱስ ጴጥሮስንም ወኮነ ድውየ ወድግዱገ ሥጋ ይለዋል፣ አልጸናበትም እንጂ። ቅዱስ ጳውሎስም ቀጭን ሰጥር ውጋት አዳይት የምትባል ራስ ፍልጠት ደዌ ነበረበት። በዚያውስ ላይ ሐዋርያ ደመና ጠቅሶ ካሰበው ደርሶ ብዙ አስተምሮ አሳምኖ ብዙ አጥምቆ ይውል የለምን ቢሉ በኢየሩሳሌም የነበሩ አይሁድ ምሁራነ መጻሕፍተ ነቢያት ናቸው፣ ከሱ በቀር የሚያውቅባቸው የለም ብለው ሹመውታል። የአገሩን ሰርዶ በአገሩ በሬ እንዲሉ ሐዋርያ አለው ወንጌልን ዙሮ አስተምሯልና። ወቅዱስ ወስቡህ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት ንጹሕ ክቡር ሊቀ ዲያቆናት የሰማዕታት ደገኛ። አንድም የሰማዕታት ፊት አውራሪያቸው ስለሚሆን ስለ እስጢፋኖስ ብለህ አንድም በሱ አማላጅነት እስጢፋኖስ ማለት መደብ ወደብ ለሆቴ ደንጊያ ማህቶተ ቁድ ማለት ነው። ነፋስ የማያስገባ ብርሃን የማይከለክል ፋና ነው። ቀዳሜ ሰማዕት አለ ከጌታ ቀጥሎ ከሐዋርያት አስቀድሞ መከራ የተቀበለ እሱ ነውና 6ቱን ዲያቆናት መርጠው 7ተኛ እሱን መደበኛ አድርገው ሹመውታልና ሊቀ ዲያቆናት አለ። ወኩሎሙ ቅዱሳን ወሰማዕት እለ አዕረፉ በርትዕት ሃይማኖት ውሎ ከቤት ኑሮ ከመሬት እንዲሉ ሃይማኖታችንን አንክድም ብለው ስለሞቱ ሰማዕታት ብለህ አንድም በእነዚህ አማላጅነት ጳውሎስ ስለ ጳውሎስ ብለህ አንድም በእሱ አማላጅነት ጳውሎስ ማለት ንዋይ ህሩይ ማለት ነው። ጢሞቴዎስ ስለ ጢሞቴዎስ ብለህ ጢሞቴዎስ ማለት ዘአልቦቱ ጥሪት ማለት ነው። ሲላስ ስለ ሲላስ ብለህ ሲላስ ማለት ፀሐይ ማለት ነው። ወበርናባስ ስለ በርናባስ ብለህ በርናባስ ማለት ወልደ ፍስሐ ማለት ነው። ቲቶ ስለ ቲቶ ብለህ ቲቶ ማለት ሰርቅ ማለት ነው። ወፊልሞና ስለ ፊልሞና ብለህ ፊልሞና ማለት ስውር ቦታ ማለት ነው። ወቀሌምንጦስ ስለ ቀሌምንጦስ ብለህ ቀሌምንጦስ ማለት ግንብ ማለት ነው። 70 አርድእት ነሳሳለትና ስለ 72ቱ አርድእት ብለህ አንድም በእነዚህ አማላጅነት አስባቸው። 500 ቢዝ ስለ 500 ቢዝ ብለህ አንድም እነዚህን አማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው የመጡትን አስባቸው። እሊህም ከ500 ብቅ ከ600 ዝቅ የሚሉ በዕለተ ዓርብ እንደ አሸን ፈልተው ከእግረ መስቀል የተነሱ ናቸው። ቢዝ አላቸው በተፈጥሮ ከሊህ እስከ ዕርገት እስከ ጰራቅሊጦስ ያስተማረ አለ። ወዲያው እስከ ትንሣኤ ቆይቶ ያረፈ አለ። 318 ርቱዓነ ሃይማኖት ሃይማኖታቸው ስለቀና ስለ 318ቱ ሊቃውንት ብለህ አንድም እነዚህን አማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚሄዱትን አስባቸው። አንድም እነዚህን አማላጅ ስላደረጉ አንድም በእነዚህ አማላጅነት አስባቸው። ለእሉኒ ወለኩሎሙ ተዘከሮሙ ለከ እግዚኦ ያለፈውን የሚያመጣውን ላንተ ማደሪያ ወገን ሊሆኑ አቤቱ አስባቸው። ለብፁዕ ወለቅዱስ ሊቀ ጳጳስነ አባ ማትያስ
ሊቀ ጳጳስን አባ ማትያስ ንዑድ ክቡር የሚሆን አባ ማትያስን ወብፁዕ ወቅዱስ አባ ገሌን ንዑድ ክቡር የሚሆን አባ ገሌን አስባቸው። አንድም ለእነዚህ ብለው ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚሄዱትን አስባቸው። ከመ ትዕቀቦሙ በሕይወቶሙ በሕይወተ ሥጋ ሳሉ ከመከራ ሥጋ ትጠብቃቸው ዘንድ። አንድም ማሰብ ሌላን አለ ጠብቃቸው። ወታድኅኖሙ ታድናቸው ዘንድ። አንድም ማዳን ሌላን አለ አድናቸው። ወትስረይ ሎሙ ኃጢአቶሙ ኃጢአታቸውን ታስተሰርይላቸው ዘንድ። አንድም ማዳን ሌላን አለ ኃጢአታቸውን አስተስርይላቸው። ወትምሃረነ ኪያነሂ በጸሎተ ዚአሆሙ ለዓለመ ዓለም ትምሃረነ ካለ ለነሂ ኪያነ ካለ ትምሃር ባለ በቀና ነበር። ነገር ግን ልማደ መጽሐፍ ነው። እኛንም በሳቸው ጸሎት ይቅር ትለን ዘንድ። አንድም ማሰብ መጠበቅ ማዳን ኃጢአትን ማስተስረይ ሌላን አለ በሳቸው ጸሎት ለዘላለሙ ይቅር በለን